ብዙ ጊዜ ሰዎች ጓንት አድርገው ነው የሚሄዱት። ምክንያቱም ያ የተሰነጣጠቀው እጃቸው የኢንፌክሽን የፈጠሩ እጃቸው ሰው እንዳያይባቸው ጓንት አድርገው የሚሄዱበት ጊዜ አለ። ጭራሽ በጣም ሲጨነቁና ድብርት ሲገቡ ወደ ሱሳሱስ ነገር አልኮል እና ጫት እና ሐሺሽ እንደዛ ሱሳሱስ ነገር ውስጥ ሁሉ ሊገቡ ይችላሉ። ለጊዜው ትንሽ ፋታ አግኝተው ከዛ ነገሩ እየተባባሰ እንደሚሄድ መገንዘብ ያስፈልጋል። እና በዘርፈ ብዙ የሆነ ውስብስብ የሆነ ችግር ስለሚፈጠር ገና ከመጀመሪያው እንደጀመረ ሕክምና ማድረጉ በጣም ያስፈልጋል። ሕክምናው ጊዜ ይወስዳል። ሰዎች ይቸኩላሉ። ብዙ ጊዜ ለውጥ ስለማይኖር ቅጽበታዊ የሆነ ወይ ደግሞ ቶሎ ፈጣን የሆነ ለውጥ ስለማይኖር ቤተሰብ በጣም ይጨነቃል እና አልተሻለውም ልጄ አልተሻላትም የሚል እንትን ግን በእኛ ተሞክሮ ራሱ ይሄኛው ሕክምና መልስ እስከሚሰጥ ድረስ ያውም አንድ 3 ወር ሁሉ ሊወስድ ይችላል። ስለዚህ ይህንንም መገንዘብ በጣም ያስፈልጋል። ይህንን በተመለከተ ያው የተለያዩ መድኃኒቶች አሉ፣ የተለያዩ ስነ ልቦናዊ ሕክምናዎች አሉ። ሕክምናው በአግባቡ ከተካሄደ ጥሩ ውጤት ይገኛል። ኦሲዲ እና ዛሬ ስለ ኦሲዲ ነው ያየነው። ኦሲዲ እና አንዛይቲ እንዴት መለየት እንችላለን? ሁለቱን ልዩነት ብትነግረን። እንግዲህ የጭንቀት እክል ባለፈው ቪዲዮዎችን በተከታታይ አይተናል። የጭንቀት እክል ለምሳሌ አጠቃላይ የሆነ የጭንቀት እክልና ኦሲዲ ብናወዳደር አጠቃላይ የሆነ የጭንቀት እክል ስለ ብዙ ነገሮች ነው የሚጨነቀው፣ ስለ ብዙ ነገሮች ያሳስቡታል እና ያ ብዙ ነገሮች የሚያሳስቡት ነገር በተለያየ እንትን ይሆንና እንደዚህ እንደ ኦሲዲ የማይለቁ ሀሳቦች የማይለቁ እንትኖች ለብዙ ጊዜ የሚቆዩ አሁን ኦሲዲ እነዚህ ሀሳቦች አዎንታዊ ሀሳቦች እና ለዛ የሚሰጡ ድርጊቶች ናቸው። ግን የጭንቀት እክል ላይ ብናይ የአንድ የተወሰነ ነገር ላይ ሊሆን ይችላል። እንደገና ደግሞ ክስተቱም አንድ አይደለም። የአሜሪካን DSM-5 ለየው እንጂ ከዚህ በፊት ከጭንቀት እክል ጋር ነበር። ግን ጭንቀት እክልና የጭንቀት እክል ብሎ በዛ ይፈረጅ ነበር። አሁን ግን ለብቻው ነው የወጣው። ምክንያቱም ልዩነቱ ሰፋ ያለ ስለሆነ ተመሳሳይነት ቢኖረውም ልዩነት ስላለው ለብቻው እንዲገለጽ ለብቻው እንዲታወቅ ተደርጓል። ቀጣይ ጥያቄ ምንድነው? በኦሲዲ ህመም የተጠቁ ሰዎች ሕክምና እንደሚደረግላቸው፣ የመድኃኒት ሕክምና እንደሚደረግላቸው፣ የቴራፒ ሕክምና እንደሚደረግላቸው ነግረህናል። ከነዚህ ሕክምናዎች በኋላ ከህመሙ ድነው ወደ ነበሩበት ጤንነት ሊመለሱ ይችላሉ? አብዛኛዎቹ ከህመሙ ድነው ወደ ነበሩበት ጤንነት የሚመለሱ አሉ። አንዳንድ ግን ሪፍራክቶሪ ወይም ደግሞ በጣም ሬዚስታንት የሆነ ለሕክምና ምላሽ የማይሰጥ ጉዳይ ሊኖር ይችላል። በዛን ጊዜ ውጭ ሀገር ምንድን ነው የሚደረገው? ራሱ የቀዶ ጥገና ብሬን ላይ በሽታው የሚያመጣው ቦታ ኤሪያ አካባቢዎች አሉ። ብሬን ላይ አንጎል ላይ ያለውን ነገር በዛ ሰርጀሪ ሁሉ የሚደረግበት ጊዜ አለ። ስለዚህ ደህና ሆነው ወደ ኖርማል ጤናማ ህይወታቸው የሚመለሱ እንዳሉ ሁሉ አንዳንዶቹ በጣም ለሕክምናው ብዙ ውጤት የለም። ምክንያቱም ወይ ስር ከሰደደ በኋላ ይመጣል ሕክምና ላይ ወይ ደግሞ ቤተሰብ በሙሉ በሕክምናው ሳያምን ልዩ ልዩ ቦታ እየወሰዱ ያው ጊዜ እንዲወስድ በማድረግ የተነሳ ነው። የመጨረሻ ጥያቄ ምንድነው? ኦሲዲን የሚያመጡ ምክንያቶች ብለህ ነግረህናል እና ኦሲዲን የሚያመጡ ምክንያቶች እንደው ዘርዘር ባለ መልክ ብትነግረን፣ ከምን ጋር የተያያዘ እንደሆነ፣ ሰውስ ምን ጥንቃቄ ማድረግ አለበት? ይሄን ህመም ለመከላከል ምን ጥንቃቄ ያደርግ? እንግዲህ
ሁኔታው ስናየው አንደኛ ብሬን ኬሚስትሪ ወይ ደግሞ የአንጎል የኬሚካል ሁኔታ መዛባት በተለይ ሴሮቶኒን የሚባለው ኬሚካል ከሱ ጋር በሰውነት ውስጥ ያለው ስራ ሲስተጓጎል ይሄ ነገር እንደሚከሰትና ምክንያቱም አንድ ምክንያት ብቻ አይደለም። ያው ምክንያቱ አንደኛ እንደዚህ አይነት ነገር ሊከሰት የሚችለው አንድ በኬሚካል መዛባት የተነሳ ብለናል። ሁለት ደግሞ የዘር ውርስ በቤተሰብ ላይ ካለ ለምሳሌ ከአንድ እንቁላል የሚፈለፈሉ ልጆች ላይ ሲታይ በጣም ከፍ ይላል። ስለዚህ የሚጋለጥ እነዚህ መንትዮች ከሁለት እንቁላል የሚፈለፈሉ ከሆነ ይቀንሳል እና ይሄም ራሱ አንድ የዘር ተጋላጭነትን ማረጋገጫ ነው ማለት ነው። ሌላው ኢንቫይሮንሜንታል ወይ አካባቢ ሁኔታ ሲባል ምንድነው? ለምሳሌ በቤት አስተዳደግ ላይ በጣም ስትሪክት የሆነና ጨካኔ የበዛበት አስተዳደግ በልጆች ላይ ሲከሰት ትምህርት ቤትም መጥፎ ነገሮች የዛን ሰው አእምሮ ሞራል የሚነኩ ነገሮች ሲደረጉ እነዚህ ነገሮች የመከሰት እድላቸው በጣም ከፍ ይላል። ስለዚህ ምንድነው ከመከላከል አንፃር ምንድነው በተቻለ መጠን አንዱ መከላከያ ዘዴ ምንድነው ልክ ነገሩ እንደተከሰተ ስር ሳይሰድ ቶሎ ሕክምና የመስጠት። ሌላው በተቻለ መጠን አስተዳደግን ፓሬንቲንግ ወይም ደግሞ የወላጆች አቀራረብ አንዳንድ ጊዜ ልብሳቸው ንጽህናቸው ምናምናቸው አሁንም ታጠቡ ከተባሉ በተቻለ መጠን ለዛ እንትን ሊሉ ይችላሉ። ራሱ ኖርማል መስለው በስተው ኖርማል የሆኑ ነገሮች በዛ ሁኔታ ቤተሰብ ካደረገ ለምሳሌ በጣም ዲሲፕሊን በጣም የጠበቀ ከሆነ በጣም ሃርሽ የሆነ ወይ ደግሞ ጨካኝ የሆነ አቀራረብ ካለ በለዚህ የመጋለጥ እንትኑ በጣም ከፍ ያለ በጣም ጥንቁቅነት ከበዛ በጣም ጥንቃቄ ከመጠን በላይ ከሆነ እነዚህ ነገሮች ሊከሰቱ ይችላሉ። ስለዚህ በተቻለ መጠን ለመከላከልም ከተከሰተ በኋላም እርምጃ መውሰድም አዋቂነት። እንግዲህ ሐሳብ ያሳምማል ወይ ሐሳብ ጤናን ይሰጣል ወይ የሚለው ነገር ልናይ እንችላለን። እንግዲህ በአጠቃላይ እንደዛ ነው ያየነው። ሐሳብ ሊያሳምም ይችላል። ያልተፈለገ ሐሳብ ከሃይማኖት ውጪ ከባህል ውጪ ሰው ከመርሁ ውጪ ከእምነቱ ውጪ የሆኑ ሐሳቦች ሳይፈልግ በአእምሮ ውስጥ በልዩ ምክንያቶች ቅድም በጠቀስናቸው ምክንያቶች የተነሳ ሊመጡ ይችላሉ። እነዚህ ሐሳቦች ሲመጡ ግለሰቡ ይታገላል። የማይፈልገው ጠላት ራሱ ውስጥ የማይፈልገው ጠላት ወይም ደግሞ የማይፈልገው ነገር መጣበት። ከዛ ያን ለማስወገድ ይታገላል። አይፈልገውም እኮ ለምን መጣ ብሎ ይታገላል። ብዙ ነገሮችን ያደርጋል። ያን ነገር ለመቃወም ያን ነገር ለማፍረስ ያን ሐሳብ ለማስወገድ የሚያደርጋቸው ተደጋጋሚ የሆኑ ጤናማ ያልሆኑ ድርጊቶችን አይተናል። ለምሳሌ ከመጠን በላይ እጅ መታጠብን፣ ከመጠን በላይ በር መቆለፍ አለመቆለፉን ማረጋገጥን፣ ከራስ አልፎ ሌላው ሰው እንዲያረጋግጥ የማድረግን ሁኔታ ደግሞ በተቻለ መጠን ሃይማኖቱ የማይፈቅደው ነገር ከወሲብ ጋር የተያዙ ከጾታ ጋር የተያዙ ነገሮች ሲከሰቱ ምን ያህል ሰቀቀን ውስጥ እንደሚገባ እና ኃጢአተኛ አድርጎ ራሱን እንደሚወስድ በፈጣሪው ዘንድ እንደሚቀጣ እንደሚፈረድበት እየወሰደ ሕይወቱ በጣም ምስቅልቅል የሆነ ውስጥ ነው የሚገባው። ከዛ የተነሳ ሌሎች የአእምሮ ህመሞችም ሊከሰቱ ይችላሉ በቀጣይነት። ከዛ በመቀጠል የድብርት በሽታ ሊፈጠር ይችላል። ደግሞ የሱስ በሽታ ሊፈጠር ይችላል። ብሎም በመጨረሻ አካላዊ በሽታዎችም ተፈጥረው ራሱን በመጨረሻ ተስፋ በመቁረጥ ራሱን ሊጎዳ ይችላል። ስለዚህ ይሄ ለችግር እንደ አንድ የጤና ችግር የአእምሮ ጤና ችግር ተደርጎ ተወስዶ ሕክምና ስላለው ሕክምና በአግባቡ ማካሄድ ይጠቅማል። አመሰግናለሁ። የአእምሮ ጤንነት የለም። አእምሮአዊ ጤንነታችንን ምንጠብቅ